ቆይ ለምን መጣክ? እርሳኝ አላልኩም? ሳንታ እጅግ በጣም አሁንም አስተማሪ በሆኑ ቪዲዮዎች እየመጣች ነው። በብዙ ጊዜ የምትለቃቸውን ነገሮች ወይንም በጣም ነው የምከታተላት። እናንተም ደግሞ ካላያችሁት አስተማሪ ይሆናል ስለብዬ ስለማስብ ነው ይዤላችሁ የምመጣው። ከወደዳችሁት ቪዲዮ ላይክ በማድረግ አሳውቁኝ። በመጀመሪያ የምትወደው ፍቅረኛዋ ነበራት፣ ግን በፊት ላይ እንዳረገዘች ስትነግረው ወይንም ደግሞ አግባኝ ብላ ራሷ ቀለበት ይዛ መታ ራሱ አግባኝ ስትለው በጣም ንቋት እኔ ለዚህ ዝግጁ አይደለሁም ብሏት ነበር ሄደው ሲመለስ ግን ከሄደበት ሂዶ ሲመለስ ግን እሷን እርጉዝ ሆና ነፍሰ ጡር ሆና ነበር ያገኛት። እንዴት እንደዚህ ሆነ? እሱ የፈለገው በጣላት ቦታ ላይ እንዲያገኛት ነበር። አንዳንድ ሰዎች እነሱ አስቀምጠው በሄዱት ቦታ ላይ ሊያገኙን ይፈልጋሉ። በነገራችን ላይ ህይወት አትደገምም፣ አንድ ጊዜ ነው ብቻ ነው የምትኖረው። ስለዚህ ለውሳኔያችን መቸኮል ወይንም ደግሞ መዘግየት የለብንም። ችኮላም በነገራችን ላይ መቸኮልም ዋጋ ያስከፍላል፣ መዘግየትም ደግሞ ዋጋ ያስከፍላል። ቀለበት ገዝታ አግባኝ ስትለው ያን ቀለበት አድርጎላት ቢሆን እኔ ለዚህ ዝግጁ አይደለሁም ብሏት ነበር ትቷት ሄደው። ስለዚህ እሷም ደግሞ እንግዲህ በተቀመጠችበት ቦታ ትቷት ሄዶ ነበር። እዛ ቦታ ላይ ሊያገኛት ነበር የፈለገው። እሱ ሄዶ የፈለገው ነገር አድርጎ ሲመለስ ማለት ነው። እሷ ግን ተንከባክቦ ሚስት አድርጎ እናት የሚያደርጋትን ፍቅረኛ አግኝታ ይሄው አሁን ላይ ነፍሰ ጡር ናት ማለት ነው። አንዳንድ ሰዎች እውነት ለመናገር በህይወታችን እንደዚህ አይነት ሰዎች ካሉ እነዛን ሰዎች ወስነን ከህይወታችን ማውጣት አለብን። እዛ ቦታ ላይ ካስቀመጡን ቦታ ሊያገኙን ይፈልጋሉ። እኛ እቃ ነን እንደ ቤተሰብ